እናቴ መች ነው ኤፍሬም ሽማግሌ እንዲልክ የምትፈልጊው? አሁን እኔና ኤፍሬም ባለን ግንኙነት እናትሽ ደስተኛ ናት አይደለችም የሚል ጥያቄ አለና እሱን መልሽላችሁ። አባትሽ እዛ ሆኖ እናትሽ ወልይ ሆና እንዴት ተገናኙ የሚል ጥያቄ ነበርና መልሽላችሁ። ይሄው ያኖረኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማጥቶ ነው የእጇን ቅሳቱ በቷ። ሰላም ሰላም፣ እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ዝት ይበልልኝ። እንግዲህ ዛሬ የመጣሁት ለየት ባለ ቪዲዮ ነው። እዚህ ከብዙ መጥፋትና መራራቅ ማለት በቃ እናንተ ላለመራቅ እየሞከርኩኝ ነው በቻልነው አቅምና ያው ሰሞኑን ቢዚ ያደረጉን ነገሮች ስለነበሩ ነው ማለት በህይወታችን ዙሪያና ዛሬ እንግዲህ ለምን ከሚቀር ትላንትናም ቀርተን ዛሬም ቀርተን አይሆንምና ለየት ባለ ቪዲዮ መጥቻለሁ። እንደምታዩት ጽጌም አብራኛለች ታውቃላችሁ እና በሄድኩበት ሁሉ ይዣት ነው የምሄደው። እየዞርን አብረን እየዞርን ምንም ማድረግ አይቻልም እንግዲህ እና ያው እንግዲህ ጋይ ዛሬ መጣሁት ያለሁት እናቴ ቤት ነው። ብዙ ጊዜ ታውቃላችሁ ቤተሰብ ያው ልክ እንደኛ ሶሻል ሚዲያ ላይ ማምጣት አንፈልግም። ምክንያቱም እኛ ማለት መሰደብም ካለ ሁሉም ነገር እኛ ብንችለው ይሻላል። ማለት በቃ እኛ እንዴ የሶሻል ሚዲያ ሰው ሆነናል። ሙሉ ህይወታችንን በሶሻል ሚዲያ ነው ለእናንተ የምናጋራችሁና ሁላ ለእኛ እንኳን የሚከብድ ነው እንኳን ለቤተሰብ አይደለምና ያለሁት እናቴ ቤት ነው። የብዙዎች ጥያቄ ሊኖር ይችላል እናንተ ጋር እንዴት እያላችሁ ከበፊት ጀምሮ ስጠይቁ የነበረውን ነገር ማለት በኮሜንትም አነባለሁኝና እንደዚህ እንዴት ነው ምናምን ብላችሁ ለእናቴ ያላችሁ ጥያቄም አለ። እኔም ደግሞ በተረዳኋችሁ ያክል የኔም ጥያቄ የእናንተንም ጥያቄ አለፍ እያልኩኝ ለእናቴ ለመጠየቅ እሞክራለሁ። ቤት የለችም ተብያለሁኝ። ስደውልም ቤት አይደለሁም ብላኛለች። ጽጌንም ከቪዲዮ ውጪ መታ ታውቃለች። ግን ደግሞ ቪዲዮ ላይ ለእናንተ ለመጀመሪያ ጊዜ ነው ጽጌን እዚህ እናቴ ቤት ይዣት ስመጣና ያው አዲስ አይደለም ለማለት ፈልጌ ነው። ጽጌና እናቴ ባይዘው በጣም ፒስ የሆኑ ሰዎች ሆነዋል። ይገርማችሁ እና ሰላም ላችሁ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን ደህና ነን። እናንተም ደህና እንደሆነ ተስፋ አደርጋለሁ። ያው ዛሬ ከህያብ ጋር መጥተናል። ትናንትና በተደረገ ቪዲዮ ደግሞ ትንሽ እንትን ብላችኋል። እኛ በጣም ደስ ብለናል፣ እናንተ ደስ ብላችኋልና ዛሬ ደግሞ ቤት መጥተናል። ነዩ ቤት ማዘር የለችም ወጣለች። እስከዛ ወጥቻለሁ የለሁም ምናምን ስትል እኛ ቤት እንጠብቃት ምናምን ተባብለን ነውና ዛሬ በጣም ደስ ብሎኛል። ማለት ለየት ያለ ቪዲዮ ነው የመጣ ነው ዛሬ እና ማዘር እስከምትመጣ እንጠብቃ። ብቻ በቻለ አቅም እኔ ማለት በቃ ደስ የሚላትን ጊፍት ነው ይዤ የመጣሁት። ትንሽ ነገር ነው ትልቅ ነገር ነው ልል አልፈልግም። ምክንያቱም ምን አለ መሰላችሁ ለቤተሰብ እናንተ እውነት ቤተሰብ ላይ ምን አለ መሰላችሁ የሆነ የ100 ብር ነገር በቃ እንደዚህ የትንሽ ነገር እንኳን ስታረጉ ለቤተሰብ ያ ነገር ትልቅ ነው። ምክንያቱም ሁሌም ቢሆን ቤተሰብ እኛን ልጆቻቸውን የሚያስቡት ልክ እንደ ህፃን ልጅ ነው። ምንም በቃ አድገንም ምንም ብለንም ትልቅ ሰው አዋቂ ሆነን እንኳን እንደ ህፃን ልጅ ነው የሚያዩንና በቃ የሆነ ነገር ስታደርጉ ልጅ ያደገች ማለት ነው ምናምን የሚባል ነገር አለና በትንሽ ነገር ነው የሚደሰቱት። በቃ በትንሽ ነገር እኛ የሆነ ነገር ስንሆንም ደግሞ በዛው ያክል በትንሽ ነገር ነው ቤተሰብ የሚከፋው የሚደሰተው ለማለት ያክል ነው። ግን ደግሞ ያስደስታታል የምለው ነገር ነው ጊፍቱም። በዛ ላይ ደግሞ የምትወደው ነገር ነው። እኔም ስለማቅ ምን እንደሆነ ግን ቀድሜ ያልነግራችሁ እሷ ስትከፍታ አንድ ላይ ነው የምታዩት። ያ እንግዲህ ቤተሰብ የራሳችሁ የሆነ ጥያቄ ሊኖራችሁ ይችላል። ግን ደግሞ የእናንተንም እንደነገርኳችሁ የእናንተንም ጥያቄ የኔንም ጥያቄ አንድ ላይ አድርጌ ነው የምጠይቅላችሁ። ያው ጥያቄ ሲፈጥርባችሁ የነበረ እንግዲህ በዚሁ አጋጣሚ ጥያቄያችሁ ይፈታል እንደማለት ነውና እዚህ ቤተሰብ የመጣ ነው እንግዲህ አብርኮ አለ ታውቃላችሁ።
ካሜራማን ነው። ቤትም ቦታ ተነጥሎ ነው ያቅም ሲሄድና ልክ አብኮ ሲኖር ደግሞ ያለበት ቪዲዮ ሲን ደግሞ ሌላ ካሜራማን አለ። ኤፍሬም እንዳትሉኝ መቼስ ያለሁት እናቴ ቤት ነውና ለኛም ቢሆን ነገሮች ባያስገድዱ ኑሮ ማለት እኔና ኤፍሬም ፍቅረኛሞች ሆናችሁ ታውቃላችሁ አንድ ላይ መኖር በዛ ላይ ደግሞ በኢትዮጵያ ባህል በጣም ከባድ የሆነ ነገር ነው። ትልቅ ሪስክ አለው። ብቻ ያው ፈጣሪ ያለው ነገር ነውና ምንም የምትሉት ነገር አይደለም። ምንም ሊፈታ የሚችል ነገርም ስላልሆነ ይሁን ያው ለዛም ጭምር ነው ደግሞ እናቴ ጋር ኤፍሬምን ይዤው ማልወጣው። ምክንያቱም በጣም ይሄ ከባድ ነገር ከሆነ ምናልባት ሊገናኙ ይችላሉ። ታውቃላችሁ ከዚህ በፊት ማሙት እያለ እናቴ መታ ጠይቀዋለች። ይሄ ህመም ነው ማለት የሆነ ሰው በህመም ተይዞ በጤና ችግር ተይዞ ሂጃል ጠይቃው ምናምን ልትል አትችልም እናቴና ምክንያቱም ለማንም ሰው በቃ ሁሉም ሰው በጤና ይኖር ስላችሁ ጤንነትን እንኳን ለምትወዱት ሰው አይደለም ለጠላታችሁ እንኳን የማትመኙት ነገር ነውና ከዛ ውጪ እንኳን በስልክ ነው እንጂ በአካል ተገናኝተው አያውቁም። ምክንያቱም ያው ስላችሁ ለእኔ ራሱ የቀለለኝ ሴት ስለሆንኩኝ እንደው ይሻላል እንጂ እኔ እንኳን ከሱ ቤተሰቦች ጋር መገናኘት መቀላቀል የለብኝም። ግን እውነት ለመናገር የኔ እናት በቃ ብቻ ኤፍሬም ቀድሞ ከእናቴ ጋር ከተገናኘ ምን የሚባል ነገር አለ መሰላችሁ? ይሆናል አይደል? ቀድሞ ከእናቴ ጋር ከተገናኘ የሚገናኝ ከሆነ በቃ ሰርግ ለመደገስ አያስብም። ባጭሩ በቃ ያ ነው። ምክንያቱም ቀድሞ ከእናቴ ጋር ከኔ ቤተሰቦች ጋር ከተገናኘ ለምን ታዲያ ይህን ያክል ቤተሰብ ጋር ከተቀላቀለ ስለ ሰርግ ላይ ይታሰብ ነው አይደል? ሁሉም ነገር ልክ እንደ ባህላችን ልክ እንደ ወጋችን በባህሉ በመሰረቱ ሽማግሌ ልኮ ምናምን ከዛ በኋላ ከእናቴ ጋር ቢገናኝ አሪፍና ተመራጭ ነገር ይሆናል ብዬ ስለማስብ ነው። በአጠቃላይ ሽማግሌ ከላከ በኋላ ነው ከእናቴ ጋር እናቴ ቤት ከኔ ጋር አብሮ መምጣት ከኔ ጋር አብሮ መሄድ የሚችለው ልላችሁ ፈልጌ ነው። ያው እንግዲህ ቤተሰብ ያው በቅርቡ አዲስ ነገር አለ ምንድነው ምናምን ልትሉ ትችላላችሁ። በቃ ብቻ በአጠቃላይ በአዲስ ነገር ማለት አዲስ ነገር ስላችሁ ሁሌ ይሄ እኔና ኤፍሬም ብቻ እንደምታስቡት እንደምትጠብቁት አይደለም። ከእናቴ ጋርም በቃ ብቻ ብዙ አዲስ ነገር አለ ከኤፍሬም ጋርም የሚሆንና ጠብቁ ጓጉ እንጂ እኔ አሁን ቀድሜ ከነገርኳችሁማ አይመጣውም። ለማንኛውም ይሄን ይመስላል። ትንሽ እንጠብቃትና ስትመጣ መጠየቅ ያለብኝንም የእናንተንም ጥያቄ ጠይቅላችኋለሁ። ጊፍቷንም በዚህ አጋጣሚ እንሰጣታለን። ትቀበለኛለች። ደርሰናለች እስካሁን ትደርሳለች። ብቻ እኔ አውቄ ቀድሜ ገብቼ ልጠብቃት ብዬ ሞጣቷን ሳቅ ነው ሲጀመር የመጣሁት። ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላም ሁኝ ጠዋት ማታ እንጀራና ኑሮ ቢያርቃት ከኔ ላይ አምናለሁ አንድ ቀን እህቴን እንደማይ አባትና እናቴ አንቺው ነሽ ድጋፌ የአምላኬ ስጦታ እህትዬ ትርፌ እህቴ ፍቅርሽንማ ዓለሜ ደስታሽንማ ባንጀቴ በልቤ አኑሬ ከረምኩኝ እኔ እስከ ዛሬ እህቴ ፍቅርሽንማ ዓለሜ ደስታሽንማ ባንጀቴ በልቤ አኑሬ ከረምኩኝ እኔ እስከ ዛሬ እህቴ ፍቅርሽንማ ዓለሜ ደስታሽንማ ባንጀቴ በልቤ አኑር። እንዴት ናችሁ? ሰላም ነው? ሰላም ለሳ ሰላም ከመይ ጓል መቀሌ ሰላም ነው? እንዴት ነው? ምን በድንገት እግር ጣላችሁ? በድንገት ያው
ጋሻ ህዝባን መስጠያ ይባል እንዴ? አረ ትግኛ ወደዚህ ጋሻ ሲድናን መጽና ይባል እንዴ? ጋሻዬ ይመጣላት እንግዳ ይዤ ይባላል። አሁን ወይ በድንገት ዝም ብለሽ እንደዚህ ምን ጽጌ እንግዳ ናት። ጽጌ እንግዳ ናት። ጽጌ አሁንማ ጭራሽ ከመላመዳችን ይሄንሳ አብሪኮም እንግዳ ነው። አብሪኮ ባይሆን አብሪኮ እንግዳ ነው። ሰላም ነው። ወጣን ብላንት ደስ ይላል። ድንገት ሲወጣ ነው ቤተሰብ ይዘቢ ብዙ ስላችሁ ሰላምታችን ቀለል ሲል እንዴ እንደ ተራራቀ ሰው አይደለም። እኔና እናቴ ሁሌ ስለምንገናኝ የታክሲ ርቀት ነው ሆነላትና ጎረቤት እንደምታዩት ነው። ቅርብ ነው። ቅርብ ነው። አዎ እዚህ በአንድ ታክሲ መምጣት እኮ ቅርብ ነው። አይርቅም። እንደዚህ ሲሆን ጥሩ ነው። በቀን ብትመጪ ሰላም ናችሁ እና ብዙ ቆያችሁ ከመጣችሁ? ኧረ አልቆየንም። በቃ ምግብ በልተን ምናምን ነገር እስኪ በላህ እንዴ የእናት ቤት ተመቶ ሲጀመር ከዚህ ሲሄድ አሁን የሆነ ነገር ተቋጥሮልኝ ካለች ቡና ጠጭም ጽጌ ጠጭም ሻይም እንደዚያ ጠጥተን ብንፈልግ ገባ ብላ ትገባለች እኮ ቡና ይፈላ ጠጥተን ይመጣል። ማርያም እውነት አሁን ቤት ነበር ሳፈላላት እምቢ አለች አፍ እያለች። እሺ ቤተሰብ ቅድሚያ የቱ ይቅደም ጽጌ? ለማንኛውም በጥያቄ ልናፋጠጥሽ ነው ዛሬ መጣ ነው። ተከራክረን የመጣነው ጥያቄ ግን ከጥያቄው በፊት ማለት ነው እናቴ ከጥያቄው በፊት ጊፍት አለ የምሰጥሽ። ፊት ለፊትሽ ተቀምጧል። ትከፍቻለሽ ወይስ ጥያቄ ይቅደምልሽ? ጥያቄ ደስ እንዳላችሁ ጋይስ ጥያቄ ተመልሱላችሁ። እኔ እንደ ሀሳብ ጥያቄ ይቅደም ነው ጥያቄው። ጥያቄ ይቅደም። አዎ ከዛ መልስ ሲገኝ ያየው እሱን አይን ያየው። አዎ ለዛ እኮ ፊት ላይ ያስቀመጥ ነው። እናቴ ታውቂያለሽ። አያልቅብኝ እንግዲህ ታውቃላችሁ። ዛሬማ የእናንተን መልስ ስለሆነ የምንፈታላችሁ እሺ በቃ የቤተሰብን ጭምር መልስ ስለሆነ እነሱ እንደውም ደስተኞች ናቸው። እሺ እናቴ ከምን ጀመር መሰለሽ ጽጌ? የብዙዎች ጥያቄ አለ ማለት የኛ ዩቲዩብ ተመልካቾች አሉና ቤተሰቦቻችን ናቸው እና ብዙ ጊዜ በኮሜንት ሲሉ ሲጠይቁ የነበረውን ነገር ነው ላንቺ የምጠይቅሽ። የመጀመሪያው ምን መሰለሽ? መጀመሪያ እኔ ወደ ዩቲዩብ ስመጣ ማለት እናቴ ማንኛውም እናት ግን ባይዘዊ ማለት ነው ይሄ ፎቶአቸውን ሶሻል ሚዲያ ላይ ስትፖስቱ ምናምን ነገር አይወዱም አይፈልጉም እና የሆነ ልታይ አትበሉ ምናምን ነገር አለና መደባበቅ አንዳንዴ ጥሩ ነው እና ነግሬያችሁ ነበር። ደግሞ መጀመሪያ ጊዜ ዩቲዩብ ላይ ስመጣምና እናቴ አትፈልግም ብዬ ተናግሬ ነበር። በጎን ደግሞ ትምህርትም ስላለኝ ነውና መጀመሪያ ጊዜ ላይ እኔ ወደ ሶሻል ሚዲያ ማለት ወደ ዩቲዩብ እንድመጣ አትፈልግም ነበር አይደል? ያው እንግዲህ እሱም ተመልሶላችኋልና ግን ያኔ ልክ እንደመጣሁኝ አካባቢ ብዙዎች ኮሚኒቲ ላይ ያየሁትን ነገር ዛሬ ጠይቅላችኋለሁ። እንግዲህ በአመቱም ቢሆን ጠይቄ መልስ ነግራችኋለሁ። ብዙዎች አንቺ ያው ታውቃላችሁ እኔም እንደዚህ ጋር ላውራው እንጂ እንደዚህ አይነት ዘር ምናምን ነገር እውነት ለመናገር አይመቸኝም። ሁላችንም ኢትዮጵያዊ ነን። ድጋሚ ደግሞ ሁላችንም ከአዳም ዘር ነው በቃ የመጣ ነውና ይሄ ሰው በራሱ የፈጠረው ነገር ነው አይደል? እና አንቺ ትግሬ ሆነሽ ባልሽ ጉራጌ እያላችሁ ነበርና እናትና አባትሽ ግን እንዴት ተገናኙ ስትሉኝ ነበረ። ያው እንግዲህ ማዘር ወለዬ እንደሆነች ታውቃላችሁ። መልክ በሷል የወጣሁት እውነት ለመናገር እና ኧረ ማርያምን እናቴ ነው የሚመስለው። ሲጀመር ብዙዎቻችሁም ትላላችሁ ታውቃላችሁ። ለማንኛውም ሲሉ የነበረው መሰለሽ በሰዓቱ አባትሽ እዛ ሆኖ እናትሽ ወሎዬ ሆና እንዴት ተገናኙ የሚል ጥያቄ ነበረና መልሽላችሁ። ዛሬ ስንት አመቷ እንዴት ያስታውሳታል? ለመስማት ላይ መጣ ነው። ለኔ እኮ ታሪኩ ተነግሮኛል፣ ግን ከኔ ከሚሆን ወሬው ከትክክለኛው ከታሪክ አዋቂ ቢሆን አሪፍ ነው አይደል? መልሽ ያው በአጋጣሚ ተገናኘ። በቤተሰብ ነው የተገናኘ ነው። ግን ያው በወቅቱም እንደዚህ ትግሬ ወሎዬ ምናምን የሚባል ነገር የለም።
እሱም መምህር ስለነበረ አማርኛ ምንም ስለሚችል ይገርማቸዋል። አባቴ መምህር ነበር ግን አላስተማረኝ። በኋላ ወደ ንግድ ተቀየርና ነጋዴ ሆን እንጂ ብቻ ዞሮ ዞሮ በቤተሰብ ነው ግንኙነታችን፣ በቤተሰብ አያቸው። የድሮ ሰዎች እንደዚህ ናቸውና ምን ለማለት በዚህ አጋጣሚ የለም በቤተሰብ ነው። ከዛ ተጋባችሁ ማለት ነው። የዘንድሮ ወጣቶች እሺ፣ ከተጋባችሁ ከዛ ከስንት ዓመት በኋላ ነው ህያ ቤት ወለደች? ያ ከሷ በፊትም የተወለደ ልጅ ነበር። እግዚአብሔር አልፈቀደውም ለኛ አላለም እንጂ ከዛ በኋላ 8 ዓመት ምናምን ቆይቶ እሷ የተወለደችው እንደምታዩት ነውና ተስዬ ነው። በድንጋጤ ምናምን ያው 8 ዓመት ምናምን ሳልወልድ ቆይቻለሁ። በስለት በምናምን የተወለደ ባይዘው በስለት መወለዷ ቀብጣ ምናምን ቀብጣብን ያደገችው ተቀባሪ ነውና በአመት ከ10 ወሬ ደግሞ ሌላ ልጅ ተደግሞብኛል። ይገርማችኋል። ታናሽ ወንድሟ ተወለደ። ግን እንኳን ተወለደ እንኳን ወንድም ኖረኝ እና የብዙ ጥያቄ ነበራችሁ ይሄ ነበርና ያው እንግዲህ ሌላኛው ጥያቄ ደግሞ ቤተሰብ ብዙዎች ታውቃላችሁ በቃ ፍቅረኛሞች ሰው ፍቅረኛሞች ሲሆን አንዳንዴ ቤተሰብ የማይፈቅድበት ግንኙነት አለ አይደል? እና እናንተም ደግሞ ያን እንድትረዱ አልፈልግም። አንደኛ እኔ ከእናቴ ትዕዛዝ ውጪ ወጥቼ የማላቅም አልወጣምም ማለት በቃ አለ አይደል? ፍቅረኛ ለምን ያሽ ብላ እናቴ የምታስጨንቅናት አይደለም ያለችኝ። ከእናቴም ተደብቄ ምናምን ነገር እውነት ለመናገር ልክ በድሮ ሰዓት ነበረ፣ ግን አሁን ላይ ጄኔሬሽኑ እየተቀየረ በሄደ ቁጥር ያ ነገር ይኖራል ማለት አይደለም። ዘመኑ እየተቀየረ በሄደ ቁጥር እናትና አባቶቻችንም ከእንደዚህ አይነት ነገር እርቀዋል እና ለምን ምናምን እኮ ቀርቷል። አዎ እውነት የምሬን ነው። ድሮ ቤተሰብ ባመጣል ለምን ይሄን ያህል ማስጨነቅ ምናምን ይሄን ያህል የለምና በቃ አሁን እኔና ኤፍሬም ባለን ግንኙነት እናትሽ ደስተኛ ናት አይደለችም የሚል ጥያቄ አለና እሱን መልሽላችሁ። እንደዚህም ሲታይ ጥሩ ልጅ ይመስላል። ያ እናቴ መስክራለች። ብዙም እህቶቼ ምናምን ሲያዩት በቃ ባይን ያው መቼም ቀርበን ባናየው ጥሩ ልጅ ይመስላል፣ አስተዋይ ይመስላል። ያው ልጅነት አለው በእርግጥ አሁን ላይ ምናልባት ለትዳር ለምናምን ላይ ሆን ይችላል። ግን እንደዚህ ስታየው አሁን ካሉት ወጣቶች አንፃር ትንሽ የተረጋጋ ልጅ ይመስላል። በዛ ነው ይሁን ያልነው እና ብዙም ቅሬታ የለኝም። ያው እንደምታዩት አይጥሩ ልጅ ነው። በኤፍሬም ላይ ቅሬታ የለኝም። ጥሩ ልጅ ነው። በጣም ጥሩ ልጅ ነው። የምር ጥሩ ልጅ ነው። ለእንግዲህ አይቀይርብሽ። እንግዲህ በጣም ጥሩ ልጅ ነው። ቤተሰብ ምን ያክል ጥሩ ልጅ እንደሆነ የሚያውቁት ባህሪው ጥሩ ልጅ ነው። እኔም ግን እጠይቃታለሁ ማለት ጥያቄ ያለኝ መድኃኒዓለም አይቀይርም። በደንብ ነው የምጠይቅ። እንትን ህዩ ህፃን አስቸጋሪ ልጅ ነበረች፣ አልቃሻ ነበረች። በጣም አስቸጋሪ ነው። አሁንም አስቸጋሪ ናት። ግን ረባሽ አስቸጋሪ ኃይለኛ ነበረች። እንትን በቃ ታላቅሽ ነው ያክብርኝ እያለች በቃ የሆነ ተሳጠፈ እንዲህ እያደረገች ነው። ትምህርት ቤት ለአንድ ዓመት ታግዳለች። ኃይለኛ ልጅ ሆና ኬጂ ትምህርት ቤት ገብታ ተማሪ እየደበደበች ይህንን ዓመት ያት ቤት ውስጥ ተብዬ ተመልሳ ጓደኞቿ ኬጂ ወደ ኬጂ ሲያልፉ እሷ መጀመሪያ ገብታለች። ተደባዳቢ ኃይለኛ ተደባዳቢ ነበረች። ይሄ ሁሉ የምታስፎገረኝ በኋላ ቆጨኝ ነበር። ወደኋላ አንድ ዓመት ስትቀር ያኔ ረባሽ ባትሆን ምናምን ነበር። እኔ ራሱ ነት አንዴ አሁንም እየቀጠቀጠች ነው ቤት ራሱ ኃይለኛ ናት። እኔ ወተት ጠጥታ ነው ያደገችው። እስከ ስንት ዓመት? ወተት እስከ 3 ዓመት ወተት ጠጥታለች። ወተትም ኃይለኛ ያደርጋል ይባላል። በዛ ላይ ደግሞ ትክክለኛ የላም ወተት ነበር ስትጠጣ። ትክክለኛ የጣሳ ወተት ምናምን አይደለም፣ የላም ወተት። እኔ አስቸጋሪ አልነበርኩም። ምንም አላስቸጋሪ። አሁንም አስቸጋሪ አይደለም። በጣም አስታውቂያለሽ። አስቸጋሪ አይደለሽም። እኔ ውስጥ እናወራለን። እኔ እዚህ ካሜራ ፊት አላዋርዳትም ብዬ ሁሉን ነገር እየቻልኩኝ ያለው አስቸጋሪ እንዴ ጽጌ አስቸጋሪ። ስንት ቀን አይተኛለች እኮ በቃ ምስክራል። አታልቅሽ፣ ችግር የለውም። አሁን ከላም እውነት ሲነገርብሽ። ለማንኛውም እናቴ ወደ 3ኛው ጥያቄ ስንሄድ እሺ፣ ብዙዎች ማላውቀው ጥያቄ ድንገት እየጠየቅሽ ነው ወይ ቀድሜ ልንገርሽ ይሄን ጠቅሻለሁ ለማንኛውም ብዙዎች ህያብና ኤፍሬም ተጋቡ የምትሉ ብዙ ሰዎች አላችሁ ኮሜንት ላይ። ያንን ሁላችንም ቢሆን እኛ ሳንፈልገው ቀርተን አይደለማ። ግን ደግሞ ምን አለ ሁሉም ነገር በጊዜ ሲሆን በቦታው ሲሆን ሁሉም ነገር ደስ ይላል አይደል? ይጥማል ራሱና እናንተ እንዲያሰባችሁትን ያክል እኛ ሳናስብ ቀርተን አይደለም።
እና እኛ ያሰብነው የራሳችን ጊዜ አለን። በዚህ ሰዓት እንደዚህ ሽማግሌ ልካል፣ በዚህ ሰዓት እንደዚህ ብለን እንትን እንላለን። እና እናቴ መች ነው ኤፍሬም ሽማግሌ እንዲልክ የምትፈልጊው? እንደዛ ተብሎ አይጠየቅም። እሱ እኔን የራሱ ማድረግ በፈለገ ሰዓት ነው አይደል ሽማግሌ የሚልከው። እና ግን በዚህ ሰዓት መላክ አለበት፣ ከዚህ ሰዓት ውጪ ካለፈ ምናምን የምትይው ነገር አለ አይደል? እና አንቺ ከተመረቅሽ በኋላ ትምህርት አቋርጦ ወደ ትዳር ከመሆን ትምህርት ከተመረቅሽ በኋላ ይላክ ሽማግሌ። እሺ ማለት በዚህ ጊዜ ቢሆን ደስ ይለኛል የምትይው ለምሳሌ ያክሰብሽው ጊዜ አለ አይደል? ማለት እሱ ሽማግሌ ስለሚልክ ብቻ እኮ አይደለም፣ ቤተሰቡም ወጪ ያለበት አይደል? ድግስ አለ። ወጪ ችግር የለም፣ እንዳቅማችን እንደግሳለን። ያው እንዳቅማችን ነው። ለመጨፈርም ተዘጋጅታችኋል? እዛም ቢሆን ሄደን ሰርግማ ጨፈርን እኮ እዛም ቢሆን ሄደን እንደግሳለን። እሱ አድግራት ሄዳ ጨፍራም ስለመጣች ለኛ ማረሽ እኔ እዚሁ ነው የምፈልገው ባይዘው። ስለዚህ እሱ ችግር የለም። የሽማግሌ መላኩ ደስ ባለው ሰዓት ይላክ። መጀመሪያ ግን ጨርሹ ትምህርቱንና ተመረቂ። ኦኬ። ለማንኛውም የኔ እቅድ ውስጥም የትምህርትም ነገር አለ። ደግሞ አቶ ኤፍሬምም ትንሽ አቶ መባል ይጀምሩት ብላለች፣ አክስትሽም ብላለች። አሁን እሱ ትዳር ይመራሉ የህፃን ልጅ ነው ብላለች። ስለዚህ ያው ቤተሰብም ተቃውሞ እንዳያቀርብብሽ ሽማግሌ ሲላክ ቤተሰብ ይቀርባል። ስለዚህ የቤተሰብ መልስ ደግሞ ኦኬ እንደ ድሮ አለ እንዴ? እሺ አሁን እሱ ሲመጣ ማለት ነው ብቻዬን እኮ አልወስንም እኮ እሱማ ቤተሰብ አለ። ግን ሲመጣ አሁን ምን አለው ምናምን ብላችሁ ትጠይቃላችሁ? እሺ ምን አለ የለም ቀረሱ ምን ያለው ሳይሆን ካለው ከልጅነት አንጻር እድሜው ስንት ነው፣ አሁን ትዳር መምራት ይችላል ወይ፣ ከትዳር በኋላ ልጅ ይወለዳል፣ አባቱ ነው ቤተሰብ ማስተዳደር ይችላል ወይ ለሚለው እድሜ ወስነዋል። ስለዚህ ለዛ ለሚለው ትንሽ አንቺ ትምህርት እስከምትመረቂ ምናምን እሱ ያው እንደዚህ አይነት ነገር ስላለ ነው እንጂ እሱ ነገም ቢልክ ሽማግሌኛ ችግር የለብን፣ እንቀበላለን። አንድ ላይ ማለት ነበረ። እኔ ወጭ ለመቆጣው ነው ሌላ አይደለም። እንደ ሀሳብ ነው ያቀረብኩኝ። አሁን እኔ አንድ ላይ ሁለት ነው ማለት ነው። በጣም ጥሩ ሀሳብ ነው። ሴት ልጅ ስትዳር እኮ ጥሩ ነው። እኔ መዛኔ እስከዛ ትምህርት እየተማርኩ እንደዛ ነው። እናወራለን በኋላ። ለብቻችሁ ናችሁ ተመካከሩ። ቤት ነው እኔ ሚስጥር እያወጣሁ ነው ተማከሩ። ለማንኛውም ቤተሰብ ብዙ ጥያቄዎች ሊኖራችሁ ይችላል፣ ግን ደግሞ ለኔ አስፈላጊ ናቸው የሚለውና የእናንተ ዋነኛ ጥያቄ የሚሆንባችሁን በቃ ባጭሩ ጠይቄያለሁ። አሁን ተመልሷል ብለን እናስባለን። ተመልሷል በቃ ደግሞ የልቤን ነው እንጂ ያደረሰችልኝ። ተመልሷል። አይ ተመልሷል። የልቤን ነው ያደረሰችልኝ። አፈጣታለሁ ምናምን ብላ የመጣችው። አይ ብዙም የሚፋጠጥ አይደለም፣ ቀላል ነው። እሺ ለማንኛውም እናቴ ተነስቼ ልስጥሽ፣ ከዛ ከፍተሽ ለቤተሰብም ታሳያቸዋለሽ። እስኪ የጽጌ እጅ ስላለበት ግን እንዴት ነው ግን? እንደዚህ ነው እንደዚህ አይደለም፣ በእንደዚህ ነው። አይደለም ጽጌ ናት ሀሳቡን ያቀረበችው። የሁለታችን ነው፣ እኔ ብቻ አይደለም። አንድ ላይ ነው እንትን ያልነው እና ወዲዋለሽ ግን እናስባለን። እሺ ክፈችው። የምን ስዕል አድኖ እንደሆነ አታውቂም፣ ግን ክፈችው። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ኦ ማይ ጋድ በጣም ደስ ይላል። የምወደው ነው። መድኃኒዓለም ትምህርታችሁን ይግለጽላችሁ። አሜን። እንግዲህ መድኃኒዓለም ባይዘው የሚዘክረው ታቦት ነውና ለዛ ነው ያን አስቤ መጣሁ። አሜን። እንግዲህ ያሰባችሁ ትዳራችሁም ወደ ትልቅ ቦታ ደርሶ ሰርጋችሁን ለመብላት ያብቃል። አሜን። እድሜና ጤና ይስጣችሁ። አሜን። ሀገራችንን ሰላም ያድርግልን። አሜን። ውለዱ፣ ክበዱ። አሜን። አሜን። እሺ በጣም ደስ ይላል። እዚህ ጋር እዚህ ጋር እሺ። ለማንኛውም ቤተሰብ ጊፍታችንም ጥያቄያችንም ይሄንን የሚመስል ነበረ። ያ እንግዲህ ካሜራው እንትን ይበልልንና
ያው እንግዲህ የልብ ልባችንን በዚህ አጋጣሚ አውርተን ነው የምንሄደው። እንወዳችኋለን። እንወዳችኋለን።